ምን ግርም እንደሚለኝ ታውቃላችሁ? ቤተሰብ እወድሽ ነበረ ጠላሁሽ የሚለው ቃል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ እንደምታዩት እዚህ ጋር ያለውንና መሰል አንዳንድ ኮሜንቶችን ወደ እናንተ ይዤ መጥቻለሁ ማለት ነው። በአካውንቴ ከተጻፉልኝ ኮሜንቶች በቃ ለእናንተ ማቅረብ አለብኝ ብዬ ያሰብኳቸውን ይዤ የመጣሁት ማለት ነው። እንደምታዩት ለአንብብላችሁ። ቆይ እወድሽ ነበረ ጠላሁሽ። በስማም እግዚአብሔርን አትፈሪም እንዴት? እሷ ክርስቲያን ነች፣ እሱ ሙስሊም ነው። ከእሱ ጋር ሆኜ አትስደቧት የምትዩ ከሁሉም ነገር በህይወታችን መቅደም ያለበት ነገር እምነት ነው። እሺ እያወቅሽ ለምንድን ነው በስተት ስትጓዝ የምታበረታቻት? እኛ በእሷን ቀናም ለራሷ ነው። ለሁሉም ነገር ሃይማኖት ይቀርማል። አስተዊ ነው የተባለው። እሺ መምከር ቅናት ተመሰለሽ ምንም ማድረግ አይቻልም። እሺ እህቴ እግዚአብሔር በማይፈቅደው መንገድ እንድትጓዝ አታደርጊያት። እግዚአብሔር በሚወደው ሰው ላይ አድሮ ነው የሚመክረው የሚያድነው። እሺ አንቺ እግዚአብሔርን የምትፈሪ ከሆነ ምከሪያት። እሺ ለኦዲየንስ እውነቱን መናገር አለባት። አሁን ላይ ኦዲየንስ እየራቃት ነው። ተይ አስተዊ እህቴ ይላል። በዚህ አጋጣሚ ማለት ነው ኦዲየንስ እየራቃት ነው ለምትሉት ነገር ኦዲየንስ የወደደውንና የፈቀደውን መከተል መብቱ ነው። እኔ አላስገድድም። ሲቀጥል ደግሞ ፍቅርም የፈለገችውን የማድረግ መብት ያላት እሷ ናት። በህይወቷ ላይ እኔም ሆንኩ አንቺ የመወሰን መብት የለንም። 4 ነጥብ። ይሄንን 1001 ጊዜ ደጋግሜ ተናግሬያለሁ። አዎ እንደ እህት እንመክራለን፣ እንደ እህት ጸሎት እናደርጋለን፣ እንደ እህት በመልካም እናስብላታለን። ይሄንን አልቃወምም። ነገር ግን እኔ ፍቅርዬ በፍጹም ይሄንን ልታረጊ አልፈልግም፣ በፍጹም እንደዚህ እንዳትሆኚ ብላት እሷ የኔን ቃል አሰማም። የፈለገውን ሰው የራሱን ነው የሚያራምደው። ሁልጊዜ በእኛ አይመራም። ገባችሁ? እኛ ስላልናት ሳይሆን አንድ ፈጣሪ ሲፈቅድላት፣ ሁለት ደግሞ አእምሮዋ ራሷ አስባ የሚጠቅማትን መከተል የምችለው ራሷ ናት። ይች ልጅ ህፃን አይደለችም። እኔ ስለሰደብኳት ወይኔ ደግሞ ሂጂ ውጪ ከዚህ ህይወት ስላልኳት አትወጣም፣ ስለሰደብኳት አትቀየርም፣ የሆነ ነገር ስላልኳት አትለወጥም። ሁሌ የምነግራችሁ ተመሳሳይ ነገር ሲሆን እንዳይሰለቻችሁ ነው ዝም የምለው። በጣም ብዙ እንደዚህ አይነት ኮሜንት ጽፉልኛላችሁ። አዋቃለሁ። አዎ ታውቃለች። አዎ ታውቃላችሁ። ማንም ሰው ከሃይማኖት ውጪ ጋብቻ ያልተፈቀደ ነው። በማንኛችንም ሃይማኖት እናውቃለን። ስለዚህ እሷ ደግሞ አውቃ የገባችበት ምክንያት አላት ማለት ነው። ለምንድነው ማትታገሷት? ለምንድነው ጊዜ ማሰጧት? ለምንድነው ማትጠብቋት? እስኪ ጊዜ ስጧትና የሚሆነውን እዩ። በእውነት እኔ እንደው ብቻ ግን ባልናገር ይሻለኛል። የእውነት መናገር አልፈልግም፣ ምንም ነገር ማለት አልፈልግም። ግን ይህም ቀን አልፎ እግዚአብሔር ነገሮችን አስተካክሎ እንቋቋማታለን እኛና እናንተ ማለት ነው። አሁን ምንም ባልል ደስ ይለኛል በዙ ዙሪያ ማለት ነው። እኔ ኮሜንታችሁን በቃ ማለት እንደሷ ስለማከብራችሁ ነው። እሷ የዛ ሁሉ ሰው ኮሜንት ለመፈጸም ስትል ምን ያልሆነችው ነገር አለ? እስኪ ንገሩኝ። ፍቅር እኛን ለማስደሰት ምን ያልሆነችው ነገር አለ? እውነት አንዳንዴ እኮ የእሷን መስመር ትታ የእኛን ሁላ ማድረግ ጀምራለች። እዚህ ጋር ደግሞ ምን ይላል የገልቱ ኮሜንት ማለት ነው። አንቺ አትሳሳቺ፣ እሷ የቡሪካ ናት፣ እሱ የፈቲያ ነው። ትናንት የተለቀቀውን ቪዲዮ አላየሽም ትላለች ደግሞ እዚህ ጋር። አሁን እቺ ምንድነው የምትባለው? እንግዲህ ምንድነው የምትባየው? ሀቢብቲ አልሸሹም ዞራ ላይ ሀገሬ ሰው ቡሪካ ሙስሊም፣ ፉፉዬ ሙስሊም። ዋይ ዜን ልሽ ሰው ቀየራችሁ። ሰው መቀየሩ ምንድነው የሚያመጣው? ኧረ እንደው ስንት አይነት ሰው እንዳለ እናው ትገርሙኛላችሁ የእውነት። እኔ ግን በጣም አዘንኩኝ። ሳልፈምስ እኔም በፍቅርዬ ቦታ ሳልኩት። በቃ ፌመስ መሆን ለካ ዋጋ ያስከፍላል። የምር ለካ እኔ ማለት ታወቀው እሻላለሁኝ። የስድባችሁ ናዳ። እኔ እኮ ምክራችሁ እኮ ምንም አይደለም። ምክር እኮ ኦኬ፣ ሰው ለሚወደው ሰው ይመክራል። የስድባችሁ ናዳ። እኔ ሰው ስለሰደባችሁ አሁን እናንተ እኮ የእሱን ኃጢአት ተሸከማችሁለት ማለት ነው። እኔ ሰውን ሰድቤ ያለውጠውም የምገርማችሁ ነገር ማለት ነው። እና ሁሌ እንደምላችሁ በጸሎት አስቧቸው የምላችሁ ምክንያት ስላለኝ ነው። እኔ ዛሬ ላይ ይሄ ነው አልላችሁም፣ ግን የሆነ ቀን
በቃ እንደምነግራችሁ ስለማቅ ነው። በጸሎት አስቧት፣ በጸሎት አስቧት እምላችሁ። ግን እናንተ ሁልጊዜ ኝኝኝኝ አንድ ነገር ይዛችሁ ማለት ነው። በቃ ለማንኛውም እስኪ የኔ አለመደገፍ የሚያስደስታችሁ ከሆነ እስቲ እናያለን። ፍቅርዬ ከዚህ በኋላ በሃይማኖትሽ ሀቢብቲ ኦኬ፣ በሃይማኖትሽ ሌላ ወደ ራስሽ ተመለሽ። ይኸው እየመከርኩላችሁ ነው። በቃ እየሰማሽ ነው አይደል? የኔ ቆንጆ አዎ እየሰማሽ ነው፣ እያየሽኝ ነው፣ እየሳቅሽብኝ ነው። አትሳቂብኝ፣ ዝም ብለሽ እኔ የምመክርሽን ስሚ። ከዚህ በኋላ ወደ ራስሽ ተመለሽ ሀቢብቲ፣ ወደ ራስሽ ተመለሽ። ኦርቶዶክስ ይዘሽልን ነይ ደግሞ አንድ ኮሜንት ደግሞ አይቼ ነበር አላመጣሁትም እንጂ ማለት ነው። ይሄው ከክርስቲያን ጋር እሱ ደግሞ ምንድነው ጠዋት በሰራው ቪዲዮ ያያችሁትን ልጅ ማለት ነው። ስለሱ ደግሞ ብዙ ነገር ሰምቻለሁኝ። እንደውም ቢሄዱበት ደስ ይለኛል። ፍቅርዬ እንደውም ብትቀበዩ እሱን ስራውም አብራችሁ ብትሰሩ ይሄዳል። እውነቴን ነው የምነግርሽ። አዎ ቆይ ሹክልሻለሁ እና አዎ በጣም አፍቅሮሻል ልጁ፣ በጣም አፍቅሮሻል። ተረጁ አድርሱልኝ። አዎ እሱ ኦርቶዶክስ ነው። አዎ አድርሱልኝና ተረጁ። ፉፉዬ ችግር የለውም። ሰው ፉፉዬ አዛኝ ነው። የኔ ምስኪን ይቅርታ ጠይቅ ተባለ፣ ይቅርታ ጠየቀ። አይ ፉፉዬ አንጀት ፉፉ ነገር እኮ ነው ፉፉ ማለት ነው። ይሄን ፍቅርዬ ሸበላ ማለት ነው። ለማንኛውም ቤተሰቦች ቪዲዮ እንዳላረዝምባችሁ እንደዚህ አይነት ኮሜንቶችን ስጽፉልኝ በቃ የሚሰማኝ ስሜት ስላለ ወደ እናንተ ማለት ዝም ያልኩ እንዳይመስላችሁ ብዬ ነው ይዤ የምመጣው እንጂ መልስ ባልሰጣችሁ ደስ ይለኛል። ግን ለምን አክብራችሁ እንደ ኦዲየንስ በመልካም ኮሜንት ስጽፉ መልስ መስጠት አለብኝ። ግን ደግሞ ለሁሉም ጊዜ ያለው በቃ ሳይሆን ቢሆን ኦኬ። አሁን ከሆነ በኋላ ብዙ ነገሮች እኔና እናንተ ማናቃቸው ጭምር ብዙ ነገሮች እያሉ እኔና እናንተ እዚህ ባየር ላይ ሆይ ብንል የሚሆን ነገር አይደለም። ሀባይ ኦኬ። እኔና እናንተ የምናውቀው የ30 ደቂቃ ቪዲዮ ነው። ተግባባን? በ30 ደቂቃ ቪዲዮ ወደዚህ ሂጂ ወደዛ ሂድ፣ አንቺ ነይ አንተና አንተ ቅር የምልበት ምንም አይነት መንገድ የለም። አዎ በቃ ምን ይሰላ አሁን እኮ በቃ የሚያጨቃጭቅ ነገር የለም እኮ። እኔ ሄዱበት ሳልኳቸው ሄዱ። እነሱ እኮ በቃ ተለያዩላችሁ አይደል እንዴ? ምንድነው ተለያይተዋል እኮ በቃ። ትናንት እኮ ቁርጡን አሳወቋችሁ። ፍቅርዬ ግን ማች መልበስ ስለሌለባችሁ አበሻ ቀሚሱን ለኔ ላኪልኝ እሺ። ተሰሚው ለቪዲዮ ይሄን አበሻ ቀሚሱ አንደኛ በጣም ረዝሞሻል። እኔ ከላይ ምን አደረግ መሰለሽ አስለጥፍበታለሁ። እኔ ከላይ ያለው አልተመቸኝም፣ ግልጥጥ ስለሆነ ማለት ነው። አበሻ ቀሚስ እነዚህ ዲዛይነሮች ሰርተው የሚያንበላጥጡት ነገር አይመቸኝም። እና ይቺ አሁን ስታምርብሽ በራስሽ ምርጫ ዋው ናት እና ላኪልኝ። እኔ ከላይ ያልኩሽ ይኸውልሽ እንትን አስለጥፍበትና ማለት ነው። ይሄ አጎበር የሚሸፈነው እሱን አስለጥፍና እንደቬሎ በቃ ፏ ያለ ቀሚስ ለኔ ነው የሚሆነው። ላንቺ በጣም ረዝሞብሻል። እሺ እኔ ወድ ማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። በነገሮች የማስከፋችሁ ሁሉ እኔም ደካማ እህታችሁ ነኝ። በጸሎታችሁ አስቡኝ። ስቼ ስላሳትኳችሁ ይቅር በሉኝ። ወዳችኋለሁ። መልካም ጊዜ። ቻው ቻው።